በኦሮሚያ ክልል ምዕራብ ሸዋ ዞን ጊንጪ ከተማ አቅራቢያ የተገነባው ኬኛ ቤቨሬጅስ ፋብሪካ በ122 ሄክታር መሬት ላይ ያረፈ ሲሆን ከፍተኛ መዋለ ንዋይ የፈሰሰበትም ነው። ፋብሪካውን መርቀው የከፈቱት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ኬኛ ቤቨሬጅስ ለአካባቢው ማህበረሰብ ይዞት የሚመጣው በረከት ከፍተኛ እንደሆነ ገልጸዋል። ዓለም የደረሰበት የቴክኖሎጂ ግብዓቶችን ያካተተው ግዙፍ ፋብሪካ ሌሎች ኢንቨስትመንቶችንም በመሳብ አካባቢውን የኢንቨስትመንት ቀጠና ያደርገዋልም ብለዋል። የአካባቢውን ኢኮኖሚ ያነቃቃዋል። ከጥሬ ዕቃ ጀምሮ እስከ ምርት ማሸጊያ ያሉ የምርት ትስስሮችን ይፈጥራል። ይህ ዘመናዊ ፋብሪካ ማምረት ብቻ ሳይሆን ያመራረት ጥራትን እና ብዛትን በቴክኖሎጂ ግብዓቱ የተደመምነውን ያክል በዚህ ብቻ ሳይወሰን አዳዲስ ኢንቨስትመንቶችን ይጠራል፣ ይጋብዛል። ፋብሪካው ከሌሎች ክልሎችና ዞኖች ጋር የገበያ ትስስር ከመፍጠር ባለፈ ምርቶችን ወደ ዓለም ሀገራት መላክ ላይ ተሳታፊ እንደሚሆን ጅምር ስራዎቹ ማሳያ ናቸው ያሉት ፕሬዝዳንት ታዬ አጽቀሥላሴ ይህ እንደ ሀገር ትልቅ ምርታ ነው ብለዋል። እንዲህ አይነት ህዝብን ማዕከል ያደረገ ኢንቨስትመንት ላይ የተሳተፉ አካላትን አመስግነው የህዝብ ሀብት እንደመሆኑ መጠን መጠበቅ ያስፈልገዋልም ብለዋል። ይህ ኢንቨስትመንት የህዝብ ኢንቨስትመንትና የህዝብ ሀብት እንደመሆኑ በአካባቢው ህዝብ በተለይ የመሰረተ ልማትን በማስፋት ትምህርት ቤቶችን ከፍ በማድረግ አቅማችሁ በፈቀደ መጠን ማህበራዊ ኃላፊነታችሁን እንደምትወጡ ተስፋዬ የበረታ ነው። ይህን በረከትና ይህን ጸጋ አጥብቃችሁ ያዙ። በመክፈቻ ስነ ስርዓቱ ላይ የተገኙት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ አመራሩ በትብብርና በቅንጅት በመስራቱ በርካታ ለውጦች ተመዝግበዋል ሲሉ ተናግረዋል። በሚከናወኑ የልማት ስራዎች ላይ ህዝብን በማሳተፍ ጠቀሜታቸው ከፍተኛ የሆኑ መሰል ፕሮጀክቶችን ማቋቋም እንደተቻለም ገልጸዋል። ህዝብን ወደ ልማት የማስገባት አመራሩ የልማት አመራር እንዲሆን የማድረግ የተለያዩ አሰራሮችን እና የመንግስት ተቋማትን የማስተካከል ከዛ ውጪ ደግሞ እንደ ማነቃነቂያ የሚጠቅሙ ፕሮጀክቶችን እንደ ኬኛ አይነት ፕሮጀክቶችን በህዝብና በመንግስት ትብብር እንዲቋቋሙ በማድረግ ወደ ስራ ተገብቷል። ይሄ ስራን ባለፉት አመታት ሰፊ ስራ ተሰርቶበት በዚህ ደረጃ ደርሷል። ምረቃ ስነ ስርዓቱ ላይ የኢንዱስትሪ ሚኒስቴር መላኩ አለበልን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና የአካባቢው ነዋሪዎች ተገኝተዋል።